ልጆ ለአንድ ነገር 10 ጊዜ ካልተነገረው አይሰማም? እንግዳውስ የመጽሐፍ ቅዱሳዊው የታዛዥነት ምስጢር ይሄ ነው። አንደኛ፣ ምክንያቱን ማስረዳት። ይህን አድርግ ወይም ያን አታድርግ ብቻ ሳይሆን መታዘዝ ለምን እንደሚጠቅም ወይም እግዚአብሔርን እንደሚያስደስት ንገሩት። ይህን ሲያደርጉ እግዚአብሔር መንፈስ ቅዱስ የልጁን ልብ ያቃናል። ሁለተኛ፣ ውጤቱን ማስረዳት። አለመታዘዝ ጉዳት እንዳለው ሁሉ መታዘዝ ደግሞ በረከት እንደሚያመጣ በምሳሌ አስረዱ። በታዛዥነታቸው ወደ በረከት የደረሱትን የእምነት አባቶችን ታሪክ በልቡ ውስጥ መስራት አለብን። ሶስተኛ፣ የፍቅር ተግሳጽ። ሲሳሳቱ በቁጣ ሳይሆን በፍቅርና በማረም መንፈስ ቅጡ። መጽሐፍ ቅዱስ ሲናገር በኤፌሶን ምዕራፍ 6 ቁጥር 1 ላይ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና ብሎ ይናገራል። ታዛዥ ልጅ የቤተሰብ በረከት፣ የሀገር ተስፋ ነው። በፍቅር የሚያቀና ወላጅ ደግሞ የልጅ የእውነት መንገድ ነው። ስለዚህ ወላጆች ታዛዥነትን የምናስተምረው በመጮህ ሳይሆን በፍቅር ነው።